ነው። እሙቲን ኔትወርክ ነቀላት። እሙቲ ማለት የትናንትናዋ ልጅ ናት። 133,000 ብሯን አስመልሼላታለሁ በአንድ ቀን። የቀረውን ብር ደግሞ እንግዲህ እናያለን እውነታው ሲወጣ ማስረጃ ሲሟላ እናያለን። 133,000 ብሩ ለቲቪ ብላ የተቀበለቻቸውን ብር ዛሬውኑ አስገብታለች። እንትን አይታለች ዛሃራ። አዎ ይኸው ኢንቫይት ተደርጋለች። ሶፊ ኢንቫይት አድርጋታለች ዛሃራ። ዛሃራ ኔትወርኳ ብቁ አይደለም መሰለኝ። ዛሃራ የተሽከረከረች ዛሃራ የት ሀገር ነው የምትኖረው? የሚያስረዳኝ ሰው ጨነቀኝ። ወንድሟ የሞተባት የት ነው? እሷ የምትኖረው የት ነው? ይኸው ተሽከረከራለች፣ ትታሰከሳለች። ኢንተርኔቷ በቂ አይደለም። እንዴት እናድርግ? ተሽከረከረ ዱብ አለች። ገብታለች እኮ አልገባችም፣ እየተሽከረከረች ነበር። እንግዲህ አስተካክላ ትምጣና እንስማ እንዴት እንደሞተባት፣ ወንድሟ የት እንደሆነች፣ እሱ የት እንደሆነ። ሀቡ ከሪካ ጋር ግን አልጨረስንም። ከሪካ ጋርማ አልጨረስንም፣ እያጣራን ነው ጉዳዩን። ደላላውም አልመለሰም። ሙቴ እንዴት ነሽ? አለው እግዚአብሔር ይመስገን። ሰላም አሻችሁ? አለን እና ያውልሽ 133,000 ደረሰሽ አይደል? አዎ 133,200 አስተላለፈችው ተመልሳ። አዎ እኮ አዎ በጣም አመሰግናለሁ ሀቢባዬ። ምንም አይደለም ማሪ። እንትን የአመቱን ደግሞ ደሞዙን ትመጣለች እንነጋገራለን። ዛሃራን አስገቧት ውዶቼ፣ ከመጣች ዛሃራን ኤኒ ታይም አስገቧት። ሞዴሬተሮች ክብሪትና ሶፊ ናቸው አሁን ላይ መሳብ የምትችሉት፣ ሌሎቹ ሁሉም እምቢ ብሏቸዋል። እሺ እና አሁን እሷ እያለች ያለችው ሰውየው ስልኬን ወሰደብኝ፣ ማታ አንቺ ስላናገርሽ ብለን ያለችኝ ስልኬን ቀማኝና ቲክቶኬን ደለተብኝ። ቲክቶኬን ስለደለተብኝ ደግሜ ማውረድ ስፈልግ ስልኬ አሮጌ ስለሆነ እምቢ አለኝ። አሁንም ዳታ ሞልቼ ነው ዋትሳፕ ላይ ማውራሽ አለች እና 133,000 አስመለስኳት። ገባልሽ አይደል? የቀረውን ገብቶልኛል 133። አዎ የቀረውን ምንድን ነው ያለችኝ? የአንድ አመት ደሞዝ ያመነችልኝ የቲቪውን ብቻ ነው። የአንድ አመት ደሞዙን ግን ራሷ ናት ያጠፋችው። ለቦይፍሬንዷ ትሰጥ ነበረ። ቦይፍሬንድ እንዴ ከቤት ወጣ ማታክሴት ቦይፍሬንድ ኪታ መጣች። ቮይሱ እንዳለ አቀርባለሁ ልጅቷ ካልመጣች። መጀመሪያ ትምጣ። አልመጣም ካለች እኔ ቮይሶቹን እንዳትደልታቸው ወደ ሌላ ስልክ ፎርዋርድ አድርጌ አስቀምጫለሁ፣ እሷ ካልመጣች። አሁን ግን ምንድነው ልትመጣ ስልክ ልታመቻች ቀጠሮ 1-2 ቀን ስጭኝ ብላኛለች። እኔ አለች ብር የሚልከው ልጅ ሲመጣ ትወጣ ነበረ። እናም ኧረ በጣም ብዙ ነገር ነው ያለችው እናቴ። እኔ በመረጃ ነው በማስረጃ ነው ማምነው። በእናትሽ ልቤን አታውርጀው አልኳትኝ። ብር የሚልከው ልጅ ሲመጣ ትወጣና ከሱ ጋር ትንሽ ቆይታ ትመጣለች። ከዛ ቆይቶ ፔሬዷ ቀረ። ከዛ ሴትዮዋ ሆስፒታል ይዛት ስትሄድ ዶክተሯ የምትወስደውን የእርግዝና መከላከያን ኪኒን ታቁም፣ እሱ ነው ፔሬዷን ያስቀረባት አላት ሲላት፣ እሷ ግን እኔ ኢትዮጵያ እያለሁ እንጂ የእርግዝና መከላከያ መወስደው እዚህ አልወስድም አለች። ግን እኔ እንደምትወስድ አውቃለሁ። ብሯንም ፈርማ ከባባ ከተቀበለች በኋላ ለቦይ ፍሬንዷ ነው የምትሰጠው። ይሄንን ሙት ይነቀላት። በባዶ ቤዳ ሳውራ ዝም በይ። ኢነርጂሽን አትጨርሽ አትሉኝም? ደራሲ ዛሬ ኢነርጂ የለኝም። ለምን ከፍጡር በኋላ አልተኛውም? ሌላ ቀን ተዋወር ከፍጡር በኋላ ተኝቼ ነው የምመጣው። ድክም ብሎኛል። በልጄ በርዝዴይ ተፍ ስል ከዛም አልተኛውም። ሰግጄ ቭሎግ ፖስቼ መልሼ መጣው።
አቤት ድራማ ነው የምታወራው። ትቀላል። ልቤን ጠባችሁ። አቤት ይህን 133,000 እኔ ተዳርቄን ያስመለስኩትኝ። አሁን የቀረውን ያን ደሞዝ ማስረጃ ያስፈልጋል። ቀጥራለች፣ ትመጣለች፣ እንጠብቃታለን። እሺ ትዙን እንሂድ። ተባረክ ያቡኝ። አሚን። ከስንት ደላላ ጋር ከስንት ሌባ ጋር ስዳረቅ እንደሙል በእውነት እስቲ የስንት ሰው ብር ነው። እኔ አሁን የማስመልሳቸውን ብሮች ቪዲዮ አልሰራም፣ የማሳክማቸውን ሰዎች እንጂ። ለምን? ከህዝቡ ገንዘብ ስለምለምን። ገንዘቡን የሰጠው ህዝብ አፕዴት ይፈልጋል አይደል? አፕዴት ማድረግ አለብኝ። ገንዘባችን የት ሄደ ብሎ ስለሚያስብ ለህዝቡ ለከሌ ስንት ተሰበሰበ፣ እከሌ ታክሞ ዳነ ወይ፣ እከሌ ታክሞ ሞተ ወይ ማሳወቅ፣ ያንን ማስረጃ አቀርባለሁ፣ ቪዲዮ ሰራለሁ። ግን ላይቭ ላይ መጥተው ብሬን እከሌ በላይም ብለው ከደላላ ማስመልሰውን ብር የከሌን ብር አስመለስኩኝ ለከሌ ምናምን ብዬ ቪዲዮ ሰርቼ አላውቅም። ለምን? ከህዝብ ብር እየለቀምኩ ስላልሆነ ህዝቡ ያንን እውነት ያሳሰበው ሰውኛ መጥቶ ላይቬን ስከፍት ይጠይቃል። የከሌ ጉዳይ እንዴት ሆነ ሲሉ እናገራለሁ፣ መልሳለሁ። ወይም ላይቬን ከፍቼን የአውቶማቲካሊ አፕዴት አደርጋችኋለሁ ሁሌ እንጂ ቪዲዮ አልሰራም ለእንደዚህ አይነት ጉዳይ እንጂ። በጣም ብዙ ሰው ነው ያስመለስኩት። አንዳንዴ ያደክማል፣ ይሰለቻል። አንዳንዱ ደግሞ በጣም ብዙ ያወራል፣ ያደክማል። ወይ በእናትሽ በቃ ወደ ጉዳዩ ግቢ ላለው አንዳንዴ በቃ እና አሁን ምን አገናኘው እላቸዋለሁ። በእውነት የምጠይቋቸውን ትተው ሌላ ታሪክ ያወሩላቸዋል። እኔ እኮ ጥሩ ሰው ነኝ፣ እንደዚህ ሆኖ እንደዚህ። ወይኔ ፈላ። እሺ በጣም ጥሩ ሰው ነሽ አንቺ፣ ግን የሰው ብር መልሽ። አዎ ጥሩ ሰው ነሽ፣ እንደዚህ አድርጌ እንደዚህ ረደች። አዎ በጣም ትረጃለሽ፣ ቴንኪው። ግን የሰው ብር መልሽ። የልጅቷን ብር ስጫት፣ እያለቀሰች ነው። እኔ በዚህ ወጥቹ በዚህ ውርጅ ያለኝ ሰው ነበርኩ እኮ ድሮ፣ እንዲህ ነበርኩ ህይወቴ። እንደ ልባችሁ ውርድ አንዳንዴ ስልችት ይለኝና በቃ ላለው እውነት ምርር ያደርጓቸዋል። የህይወት ታሪካቸውን ያወሩላቸዋል። እናንተ የጠይቋቸው እባክሽ ከሌ እያለቀሰች ነው፣ ላይፍ ላይ መታ አለቀሰች፣ ቸግሯታል፣ ብሯን ስጫት፣ በአንድ ቃል በዚህ ቀን እሰጣለሁ ወይም እንደዚህ አይሉ። የህይወት ታሪካቸው ምን ያህል ጥሩ ሰው እንደሆኑ፣ ምን ያህል ገንዘብ እንደነበራቸው። አሁን ዛራ ኔትወርኳ ሳይነቅላት ወደ ዛራ እንመለስ፣ ወደ ወሬው በኋላ እንደርሳለን። እሺ ዛራ። ሰላም አለይኩም ሀቡ። ዋሌይኩም ሰላም ውዶቼ። ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ፕሊስ። የቲክታክ ምልክት ስጡ። የቲክታክ ኮፍያ፣ የቲክታክ መነጽር ስጡ ፕሊስ። አቡዬ ወይዬ እንዴት ነሽ? ደህና ነኝ አልሐምዱሊላ። ማማዬ ወንድሜ ከጠፋ 2003 ነበረ። አስፖስትቸው ነበረ ቲክቶክ ላይ ብዙ ልጆች ፖስተውልኝ ነበር ማለት ነው። ከዛ የሆነ ልጅ ወንድምሽን መረጃ ሙሉ መረጃ አለኝ እና ኔቶሎ በውስጥ ብሎ ቪዲዮም ሰርቶ ነበር። በውስጥ ገባሁና አናገርኩት። ወንድምሽ አርፏል፣ እንደዚህ መረጃ አለኝ እኔ እና በዋትሳፕ ላናግርሻለሁ። ዋትሳፕ ላይ ገባሁኝ። ከዛ እኔ ቀን ሙሉ ከትላንት በጣም ጠዋት የጀመርኩ እስከ ከአፍጥር በኋላ ድረስ መረጃ አልሰጠኝም። ሳለቅስ ነው አልኩት። ከዛ በዋትሳፕ ስገባ ስለምነውም ልጆቹ አልመለሱልኝም። ተረጋጊ ምናምን እያለ ነበረ። ከዛ ቆየሆኝ። ከመግሪብ በኋላ ልጁ መረጃ አልሰጠኝም፣ ወንድምሽ ሙቷል ተብዬ እያለቀስኩ ነው፣ የምታውቁት ከሆነ ባካችሁ ይግባና መረጃ ይስጠኝ። እንደገና ላይቭ ላይ ደግሞ ሙቷል ስላለ ቤተሰብ ይሰማብኛል፣ ባካችሁ ትክክለኛው ማን ምን እንደሆነ ለወቅ ብዬ ሌሎች ጓደኞቹ ጋር ገባሁኝ። ወዳው ሸር አድርገውለት እኔ አፈላልጌ ወንድሟ መሞቱን ባስረዳዋት ላይ ስሜን አጠፋችሁ አለ። ከዛ መልሼ የገባሁኝ ሳናገረው እኔን ሚውት አደረጉኝ። ኮሜንትም እንዳልጽፍ አድርገው ወንድሙ አፈር ደሜ ግጠዋል፣ የሞተው ሳውዲ ድንበር ነው እና አሁን ማመን አልፈለገችም አለ። ስልክ ቁጥር ሰጠኝ። ስደውልላቸው የሳውዲዎቹን ስደውልላቸው ስሙን ሼህ ሁሴን የሚባል የሀይቅ ልጅ ነው የሞተው 2003 አሉ። የእኔ ወንድም ደግሞ የመርሳይድ ነው የሚባለው። ፎቶ ላኩ በኢሞ። ይሄ ፎቶ ነው ወይ ብዬ ስለው ይሄ አይደለም ተመሳሳይ ሆኖ ይሆናል አለ። አሁን ልጁ ቪዲዮ እየሰራ ወንድሙ አፈር ደሜ ግጧል፣ ሞቷል፣ ልጅቷ ግን እየሰደበች ነው እያለ ነው። ቤተሰብ ደግሞ መስማታቸው አይቀርም፣ ምክንያቱም የኛ ልጆች ጠቅላላ ቲክቶክ ላይ ነው ያሉት። ስለዚህ ቪዲዮ ልስራልሽ፣ ወንድምሽን ላፋልግሽ ወይስ ምንድን ነው የምትፈልጊው? ልጁ ይምጣና ከሞተ ትክክለኛ ፈርግጧል ሞቷል እያለ ስለሆነ የሞተበትን እንዴት እንደሆነ ወይ መረጃ ይስጠኝ፣ ካልሆነ ደግሞ ቪዲዮ ሰርቷል ሞቷል ብሎ ምን እንደሆነ ያለውን ነገር እንዳስረዳኝ ነው የፈለግኩት። እኔን ጭራሽ ሊያናግረኝ አልፈለገም። ስጭንና ሼር እናርግለት እና እኛ እንጠይቀዋለን። እንድሪስ ማሩ የሚባል ልጅ ነው እና
ኮመንት ላይ ጻፊልን። እንድሪስ ማሩ በአማርኛ በእንግሊዝኛ ፊደል በምን እንጻፈው? ስፔሊንጉ እንዳንሳሳት በትክክለኛውን ሰው እንድናገኘው ኮመንት ላይ ስሙን ጻፊልን፣ ወይንም ቲክቶክ ፕሮፋይሉን አሳይን። ቲክቶኩን አንቺ ግሪን ጋላሪ አብሪና ይሄ ነው ቲክቶኩ በይን፣ ሰርች አድርገን እናገኘዋለን። ደጋግመሽ ደግሞ አፈር ድሜ ግጧል ምናምን የሚለውን ቃል ባትጠቀሚ ደስ ይላል። አፈር በልቷል በይ፣ ወይ ደግሞ እንደዚህ እያለ ነው ቪዲዮ እሱ የሚለውን አትድገሚው። እኔ በአንቺ ቦታ አልደግምም ስለ ወንድሜ እንደዚህ ነገር። እሱ ቢልም እኔ አልደግመውም። እኔ አስተካክዬ የተሻለ ቃላት እጠቀማለሁ። ሰው ስላለ አልልም። ሀቡዬ በጣም አስቸጋሪ ያለው ያልኩት ትላንትና ሴትየዋ ራሱ እስከምትል ድረስ ቀን ሙሉ ሲያለቅስ ውዬ ምንም ነገር ሳይንትን ሳይለው ላይቭ ላይ እስከ ማታ ድረስ ሰፈር ልጆች አሉ፣ የሰሙ ልጆች ብዙ ልጆች አሉ። ቁጭ ብሎ አለመሞቱን አላመነችም። ሞተዋል። በቃ ከሞተ ምን ይሁን 14 ዓመቱ በህይወት ሊመጣላት ነው ወይ እያለ ነው ሲያወራ የነበረው። ቆይ እንዲህ በእናትሽ ጭንቅላት ያይዝም ብዙ ነገር ስለምሰማ ስለማይዝ ወረቀትና እስክሪብቶ ማምጣት አለብን። ወንድምሽ ስሙ ማን ነው? ይመር ሰይድ ሁሴን። ሳውዲ ሄደው መቼ ነው? አውዬ ሳውዲም አልሄደም። ከቤት ድንገት ወጥቶ ነው የጠፋብን። የዛሬ ስንት ዓመት? 2003 2003 ከቤት እንደወጣ አልተመለሰም። አዎ ከዚህ በፊት ልጁን አፋልጌ ብዬ ቪዲዮ ስራልኝ ብዬ ፎቶ ልኬለት ነበረ፣ ግን አልሰራልኝም። የሌላ ልጅ ፎቶ ቆርጦ ነው አሁን ሞቷል ብሎ የገባው ማለት ነው። እሱንም ደግሞ እሺ ከሞተ የት ሲሄድ ሞተ ከማን ጋር? ዛሬ አንዴ የኔን አልጨረስኩም። ወንድምሽ ስሙ ይመር ሰኢድ ሁሴን ይባላል። በ2003 ከቤት ከወጣ አልተመለሰም። በቃ ይሄ ነው ኢንፎርሜሽንሽ ስለ ወንድምሽ። እሺ የት አካባቢ ነው ሰፈሩ ወንድምሽ? ደቡብ ወሎ ሀይቅ ሳይደርስ ሱሉላ የሚባል ከተማ ነው። ደቡብ ወሎ። እሺ ሱሉላ የምትባል ተሁለደሬ ቦታ ሱሉላ። ደቡብ ወሎ ሱሉላ። ያው ሱሉላ። አዎ ልክ ነሽ። ደቡብ ወሎ ሱሉላ የምትባል ከተማ። አዎ ሱሉላ የምትባል ከተማ። በቃ አሁን ደቡብ ወሎ ሱሉላ የምትባል ከተማ ነው ሰፈሩ። ሌላ ቀበሌ ወረዳ ምናምን የለው። 01 ቀበሌ ሱሉላ የምትባል ከተማ 01 ቀበሌ 01 ቀበሌ። ኦኬ እሺ 2003 ማለት ዛሬ ላይ 2017 ነው። 14 ዓመት አንቺ የት ነበርሽ? 14 ዓመት በፌስቡክም በተለያዩ ልጆች ተፖስቶልኛል፣ በቲክቶክም በተለያዩ ቦታ ፈልገናል፣ ግን አየሁ የሚል ስለሌለ አሁንም እያፈላለኩ ነው። ብዙ ጊዜ አንቺ ጋር ገብቼ ራሱ ወንድሜን አፋልግኝ ሀቡ ላለው ግን ስለማይታይ ነው። በኢቢኤስ አፋልጋችኋል? ኢቢኤስ አላፈለኩ። ሀይቅ ብትይው ይሻል ነበር አለች አንዷ። ሀይቅ ልበለው? ሀይቅ ባቡ ሰክሰስ ፈልጌው ነበረ። የሰክሰስ ቁጥር ባዮ ላይ አለ። መስፍንዬ የሰክሰስ ቁጥርን ባዮ ላይ ታገኘዋለህ። 4 ቁጥሮች አሉልክ። ካስተመር ሰርቪሶች እና የሰክሰስ የራሱ ዳይሬክት ነምበር አለ። ዩካን ኮንታክት ትሩ ዋትሳፕ። ወደ እንግሊዝኛ ይጎትተኛል አንዳንዴ ሰክሰስ የምትለው ቃል እንግሊዝኛ ስለሆነች በዋትሳፕም ይሁን በቀጥታ ልታገኘው ትችላለህ። ቁጥሩ ባዮ ላይ አለልህ። እሺ ውዴ በኢቢኤስ አላፋለጋችሁትም? ኢቢኤስ አላፋለኩም ሀቡዬ። ሳተላይት ቲቪ መክፈት አለብሽ። የራሴ ቻናል ያስፈልገኛል። ሳተላይት ቲቪ መክፈት አለብሽ። ጀግና ነች ተባልኩ። ያ ኢንሻአላህ ወደፊት የራሴ ቲቪ ሾው ይኖረኛል። አይ ብሊቭ ዳት። እሺ ማሬ ምን ላድርግ አሁን? ልጁን በዋትሳፕ ሪከርድ ላድርግለት? ልጁን ዋትሳፕ ሪከርድ አድርገሽ ጥሪው። ልጁን እንጠይቀዋለን። ቪዲዮም እሰራልሻለሁ። ልጁን ጠይቀ ነው እርግጠኛ ካልሆነም ለመሞቱ ማስረጃ ከሌለው ቪዲዮም እንሰራልሻለን። ግን እውነት ወንድምሽን የምትፈልጊ ከሆነ ኢቢኤስም ሄደሽ ማስፈለግ አለብሽ። 14 ዓመት ማለት አንድ ልጅ ተወልዶ ያድጋል። 14 ዓመት
ሰላም አለይኩም እንድሪስ። እኔ ሀቢባ ላይቭ ላይ ነው ያለሁትኝ እና ላይቭ ላይ አንዴ ይግባልን በአላህ ይዣለሁ እና እሷን ልታናገር እፈልጋለች። እሺ ወንድም ሀቡ ልጁን አይቼው መጣሁኝ። እውነቷን ነው። እኔ መች ውሸቷን ነው አልኩ። እኔ እኮ አምኛታለሁኝ። ግን 14 ዓመት ልጃችሁን አትፈልጉም? ኢቢኤስ ሄዳችሁ አትፈልጉትም? አትሊስት ኢቢኤስ ሄዳችሁ ቢሆን እነዚህ ሰዎች የቻሉትን ሁሉ አድርገዋል። በቃ ከዚህ በላይ ምን ያርጉ ይባላል? በፌስቡክ እና በቲክቶክ ብቻ ነው የፈለጋችሁት? ኢቢኤስ 26 ዓመት የተጠፋፋን ሰው እኮ ያገናኛል። እየደወልኩለት ነው። እስኪ እየዘጋብኝ ነው። እነዚህ ሳውዲ የደወልኩኝ ሳውዲ የሰጠኝ መረጃ ላይ ስደውል እነሱ ሼህ ሁሴን የሚባል የሀይቅ ልጅ ነው አሉ እና እነሱን ሳናገራቸው በኢሞ ሪከርዳቸውን ላሰማሽ ይችላለሁ። እነሱ የሚሉት ልጁ 2003 ላይ የነበረ ሼህ ሁሴን የሚባል ልጅ ነው። እሺ ይሄ ነው ወይ? ምናልባት የምታስታውሱት የፊት ገጽታ ካለ ብዬ 2 ፎቶ ላኩኝ። 2 ፎቶ አንዱ ይመሳሰላል አለ፣ አንዱ ደግሞ ይሄ ጭራሽ አይመሳሰልም፣ ምናልባት በስህተት ነው። እሺ ብዬ እኔ ላይቭ ላይ መተህ መናገር አልነበረብህም፣ ወንድምሽ እንደዚህ ሆኗል አይባልም፣ በዛ ላይ ቤተሰብ ሊሰማ ይችላል፣ እኔ ያለው ስደትና ሰው ቤት ነው ብዬ ስለው ወንድምሽን መሞቱን አትፈልጊ አታምኝም፣ 14 ዓመት ሙሉ በህይወት ሊመጣልሽ ነበር። ከዛ ላይቭ ላይ ገብተው እኔ የሚውት አድርገው አያስገቡኝም። በጣም ሲሳደቡ ነው ያደሩት። በዛ ላይ የሰፈር ልጆች አሉ፣ ብዙ መረጃ አለኝ ማለት ነው ስለነሱ። የዚህኛውም ደግሞ ሪከርድ አደረጉልኝ፣ ሁሉ መረጃ አለኝ። እሺ እሱን ቅሪው ሼር አድርጌለት። ሀቡ የመጀመሪያ እኔ ነኝ ኢንተርቪው የምደረገው በአንቺ ሾው ላይ ኢንሻአላህ። እሺ ማሬ እንትን እስቲ ደውይለት። የስንት ዓመት ልጅ ነበረ ወንድምሽ ሲወጣ የዛሬ 14 ዓመት? ከ34 35 አካባቢ። አይ ትልቅ ነው ታዲያ። እኔ ደግሞ ገና 10 ምናምን ቤት መስሎኝ ነበር። እሺ 35 ቢሆን 35 ሲደመር 14 አሁን ላይ እኮ የ49 ዓመት ጎልማሳ ነው። እየዘጋብኝ ነው። አቡዬ አይመልስም። ስለዚህ በቃ በመለሰልሽ ሰዓት ይዘሽ ነው እዚህ ቤት። እንዴት እናርግ? አሁን ችግሩ ሴት ልጅቷ አታምንም። ልጁ ወንድሟ ሞቷል፣ እኔ ማረጋገጫ አለኝ ብሎ ትላንትና ለእነዚህኞቹ የላኩትን ፎቶ ሳይቀር ቪዲዮ ሰርቷል። አሁን ላይ ማለት ነው። እዛ ቤተሰብ አለ። ምንድን ነው የማደርገው? ምንም አለምን መቆጣጠር አይቻልም። ምን ማድረግ ትችላለሽ? ልጁ እንዲያጠፋው እንጠይቀዋለን፣ ሲመጣ እንጠይቀዋለን። ቴንኪዩ ማሬ። ኩማሪ ተበላ ህዝብ ነው የሚለው። አረ ስምሽን ቀይሩ በማዬ ሞት። ምንድን ነው የሚለው ስምሽ? እሺ ወይ ስምሽን ጻፊልኝና እኔ ከዚህ በኋላ ስጠራሽ ወይ በስምሽ ልጥራሽ። ሴት እንደሆንሽ ከዚህ በፊት ነግረሽኛል። እንትን አካውንቱን ስጭን፣ ሼር እናርግለት። በተረፈ ደግሞ እንትንሽን ባየ ሰዓት ወይስሽን በሰማ ሰዓት በመጣ ሰዓት እንቀበልሻለን። አንቺን አስገብተን እንጠይቅልሻለን። እንዴት ላድርግ አካውንቱን ለማግኘት? አካውንቱ ላይ እኔ ላይ ገብቼ ነው የማገኘው ወይስ ወደ ሌላ ሰው ሼር ላድርግለት? አንቺ ታይለሽ አለኝ ሼር አድርጊለት። ላይቭን ይሄን ላይቭ ሼር አድርጊለት ወደ ዋትሳፕም ወደ ቲክቶክም። ቴንኪው አስቱዬ። ሌሎቻችሁም የቲክቶክ ምልክትን የቲክቶክ ኮፍያ እና የቲክቶክ መነጽር ነው የምፈልገው። እንደዚህ መነጽር ቴንኪው ሶ ማች እና ኮፍያ። ቴዲማን ቴንኪው ቴዲማን። ኢኤንጤን አይስክሪም አልፈልግም፣ የቲክቶክ ምልክት ነው የምፈልገው። አካውንቴ ሪፖርት እየተደረገብኝ ስለሆነ እኔ የሚያስፈልገኝ ጊፍት የቲክቶክ ምልክቶች ብቻ። የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር። ቲክታክን የተመለከተ ነገር ብቻ ነው ለአካውንቴ የሚያስፈልገው። በጣም ሪፖርት እያደረጉብኝ ነው። የልጁን ቲክቶክ ትንገረን የምትሉ እንድሪስ ማሩ
እንድሪስ ማሩ ብላችሁ ሰርች አድርጉ። እኔ ደግሞ ስለሚችል ፕሮፋይሉን አሳይን ነው ያልኳት። ማሬ ቲክቶክ ላይ እንድሪስ ማሩ ብለሽ ጽፈሽ ስክሪንሻት አድርገሽ አዲስ ህይወት እየኔ ማር ስክሪንሻት አድርገሽ አሳይን በግሪን ጋላሪ ነው ያለሽ። ትክክለኛ ፕሮፋይሉ ማየት ፈልገን ነው ዝም ብለን ያልሆነ። ኧረ ሙስጠፋም ገብቶት የቲክቶክ ምልክት ነው እየሰጠኝ ያለው። አማርኛ ይገባሃል እንዴ? ሹክረን ሙስጠፋ። አይዋ አቤት አላማተ ቲክቶክ። አላማተ ቲክቶክ ማለት በአረብኛ የቲክቶክ ምልክት ማለት ነው። ላፓ ቴንኪዩ ላፓ ቴንኪዩ ፎር ሰፖርቲንግ ማይ አካውንት ማይ ቻናል ይባላል። ለቲክቶክ ቻናል ይባላል? እስኪ ንገሩኝ። ለዩቱብ ብቻ ነው ቻናል ወይንስ ለቲክቶክም ይባላል? አሁን ዩቱብ ሲሆን ቴንኪዩ ፎር ሰፖርቲንግ ማይ ቻናል ነው አይደለም ይሉት። ለእንትን ሲሆን ቴንኪዩ አንድ አማራ፣ ቴንኪዩ ሳዳ፣ ቴንኪዩ ፎር ሰፖርቲንግ ማይ ቻናል አካውንት ነው። ቴንኪዩ ፎር ሰፖርቲንግ ማይ አካውንት። እኔ ብቻ ለየት ለማለት ከህዝቡ ቻናል ብልስ በራሴ ፈጥሬ መብቴ ነዋ። ኖ ኖ ኖ ኖ ኖ ኖ ኖ ቲክቶክ አካውንት ነው የሚባለው። ቻናል በማለትሽ ምክንያት ከቲክቶክ ትባረሪያለሽ አልባልም። ስለዚህ ቴንኪዩ ፎር ሰፖርቲንግ ማይ ቻናል። አቡዬ ስወድሽ አስገብኝ። ማሬ ጻፊልኝ። ሪዝን ችግር ላይ ነሽ? አፍቃሪ ነሽ? ምንድን ነሽ? ምን እንደሆንሽ ጻፊልኝ፣ ከዛ አስገባሻለሁ። ቴንኪዩ ግሬስዬ። ቴንኪዩ ፎር ሰፖርቲንግ ማይ ቻናል። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ማድረግ ለማይችሉ ሰዎች ጋብዙልኝ፣ ሰብስክራይብ እንዲያደርጉ ማለት ነው። እናንተ $5 ከፍላችሁላቸው ጋብዟቸው። ቴንኪዩ ሜሪ ሜሮን። ቴንኪዩ አዲስ ህይወት። ቴንኪዩ ፎር ሰፖርቲንግ ማይ ቻናል። ሳራ አዲስ አበባ አትስጭኝ፣ በአበባው ፋንታ የቲክቶክ ምልክት ስጭኝ። ሃኒ አበባ አትስጭኝ፣ የቲክቶክ ምልክት ስጭኝ። ሌላ ጊፍት አትስጡኝ፣ የቲክቶክ ነገር ብቻ ስጡኝ። ቲክቶክን የተመለከተ ብቻ። የቲክቶክ ምልክት፣ የቲክቶክ ኮፍያ፣ የቲክቶክ መነጽር። በዚህ ሰዓት እሱ ነው ለእኔ አካውንት የሚያስፈልገው። እና ሰብስክራይብ የቻላችሁትን ያህል ሰብስክራይብ አድርጉ። ሰብስክራይብ ለሚችል ሰው ጋብዙልኝ። ኦኬ አካውንቴን ሴፍ ለማድረግ በጣም ይገርማችኋል። የቲክቶክ ነገር ወረተኛ ነው፣ ቶሎ ይረሳል። የኔ ነገር ግን ለምንድን ነው ቶሎ መረሳት ያልቻለው? 2 ቀን 3 ቀን ተንጫጩ፣ ግን እስካሁን ሪፖርት ያደርጋሉ። እረስተውኛል ብዬ ስንቀጥል ህይወታችንን እነሱ እንደ አዲስ ያገረብሽባቸዋል። የኔ ፍቅር እንደ አዲስ ያገረሽባቸዋል። እነሱ ምቀኞቹ የሴት ብር የለመዱት ማለት ነው። ሴት መጨቆን የለመደ፣ የሴት ብር መብላት እና መካድ የለመደ ህገወጥ ደላላ ምናምን ተሰብስቦ የኔን አካውንት ለማዘጋት 919 ሺህ ገባሽ። ማሻላ እነሱ ይለፍልፉ። እኔ በ4 ቀን 19 ሺህ ፎሎ ጨመርኩኝ። የዛሬ 4 ዴይስ ኤጎ እዩት ቪዲዮውን። 4 ዴይስ ኤጎ ቴንኪዩ ቪዲዮ ሰርቻለሁ። 900 ሺህ ስላስገባችሁኝ አመሰግናለሁ። ቪዲዮ ብዬ የሰራሁትን ቪዲዮ እዩት። 4 ዴይስ ኤጎ ነው የሚለው። 4 ዴይ በ4 ቀን 19 ሺህ ጨመርኩኝ። እነሱ ግን አዘጉባት፣ ቀጥቅጧት፣ ሪፖርት አድርጉባት፣ እሷን ካላዘጋን እሷን ካላስጠፋን ከቲክቶክ እኛ ሰው አይደለንም ምናምን ይላሉ፣ ይፎክራሉ፣ ይሸልላሉ። ግን በ4 ቀን ውስጥ 19 ሺህ ፎሎ ጨመርኩ። ክፉ ነገር አይሳካም። ምቀኝነት፣ ክፋት አይሳካም። መልካም ነገር ነው። ፈጣሪ መልካም መልካም ነገርን ብቻ ነው የሚያሳካው። እሱ ክፋትን አያሳካም በፍጹም። ዛሃራ ጠራሽው? እንትን በሌላ ስልክ ገብቻለሁ። ላሳይሽ ነው። ካሜራው ልክፈትና ቲክቶኩን። እሺ ክፈቺና ፕሮፋይሉን ስታሳይን እኛ ሰርች አድርገን እናገኘዋለን። እሺ ቴንኪዩ ሶ ማች። ቁማር የተበላ ህዝብ ቴንኪዩ። ለምን ስምሽን አጽፊልኝ? በስምሽ እንጠራሽ። በጣም ረጅም ነው ይሄ። ምን ብዬ ላውጣልሽ? አውዬ ይታይሻል? እንድሪስ ማሩ ሴቭ የሚለውን ካለካሽ አይታየንም ማሬ። እሺ ቪዲዮን ከከፈትሽ በኋላ ሴቭ የሚለውን ስትነኪ ነው እኛ ጋር የሚመጣ። ኦኬ አሳየን ፕሮፋይሉን፣ ከዛ እኛ ሼር እናደርግለታለን። የታለሽ? ወይ ያስወጣኝ። አላስወጣሽም። እኔ በትልቁ አድርጌሽ ነው። እሺማ እሺ። ቴንኪዩ የአላህ ቤተሰብ ቴንኪዩ። ይሄ ነው። አቤት ስልክሽ ቆሎ ሆኗል። ምንድን ነው ስልኩ? ምን ተደርጎበት ነው እንደዚህ ሆነው? ሌላ ስልክ ነውማ። ሌላኛው ስልክ እኮ ምን ሆኖ ነው ይሄ ስልክ እንደዚህ አፈር ድሜ የበላው ስልኩ? በህይወቴ እንደዚህ አይነት ስክሪን አይቼ አላውቅም። እስቲ ወይኔ ሲያስፈራ።
እስቲ ክፈችው ፕሮፋይሉን ብቻ። ቪዲዮ አትክፈችልን። ቪዲዮ ማየት አንፈልግም። ፕሮፋይሉን ነው የምንፈልገው። አጥፊልን። ፕሮፋይል ዘጊብኝ እባክሽ። ዋርኒንግ ላይ ነው አካውንቴ። በእናትሽ የሁላችሁ ጻፉ። እንድሪስ ፊደሉን ልንገራቸው። አንዴ አታንቀጥቅጨው። ቆይ ጻፉ። ዩዘሩን ነው እንደው የሚያስፈልገው። ENDRIS አንደርስክሮል ቱ ማች አንደርስክሮል 1 2 3 4 5 6 አንደርስክሮል። አቤት የአንደርስክሮል ማታ 1 2 3 4 5 6 አንደርስክሮል አድርጋችሁ ከዛ ኢንድሪስ ብርሃን በዛ ENDRIS በቃ እንድሪስ ማሩ። ይሄንን አካውንት ሰርች አድርጋችሁ እንትን አድርጉለት፣ ሼር አድርጉለት። እንድሪስ ነው። ባለፈው መጥቶ ነበር እኮ ሀቡ። ምን ፈልጎ እያየ ምን ፈልጎ ነው የመጣው? ባለፈው መጥቶ ነበር። ቆይ ልሳብሽ እና ምን ፈልጎ መጥቶ እንደነበር፣ በምን ጉዳይ መጥቶ እንደነበር ንገሪኝ። አዎ መጥቶ ነበር። ምን ፈልጎ? እርዳታ ፈልጎ። የምን እርዳታ? የገንዘብ እርዳታ። ታሞ ማስገባውና የሚያስረዳኝ። እኔ ብዙ ሰው ስለማስተናግድ እኮ አሊዝም። ይሄ አይዝም። ሊቢያ ለሊቢያ እኔ ብላለች ማርያም። እናቴ ላስገባትና ታስረዳኝ። ሰው አፋልጊኝ ሀቡዬ ፕሊስ። ወይኔ እንትና ትዙ ስንት ሰዓቷ እኮ ነው? የፍቅር ታሪክ ልትነግረን ገብታ እዚህ ቁጭ ብላ። በእርግጥ ሰው ፎሎ አድርጓታል። 138 ሰው ፎሎ አድርጓታል። አትሊስት ብትቀመጥም በባዶ አልተቀመጠችም። እሺ